ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይሄን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ አይ ቲንክ ፕሮግራሙ እናንተ ጋር ሲደርስ በጣም መሽቶ ነው የሚሆነው ባላችሁ ጊዜም ፕሮግራም ተከታተሉ ስትጨርሱ ሰናይ ሌሊት መልካም ሌሊት እመኝላችኋለሁ ሶስት አጫጭር ግን ሳትሰሟቸው ማደር የለባቸውም ያልኳቸውን መረጃ ነው ይዤ መጣሁኝ የመጀመሪያው እንግዲህ ትናንት ኮማንዶ ፍቅሩ ሙልዬ እጅ መስጠቱን ተከትሎ በጽፈኛው መንደር ከፍተኛ ሽብር ተነስቷል እና እያየሁ የነበረ ዛሬ ቪዲዮ ይመራቸው የነበሩትን በነገራችን ላይ አሳምነው ኮር የሚባለው እንግዲህ ባላቸው መቼስ ክብደት ጥንካሬ ምናምን የሚባል ካለ ከራሱ አንፃር ነው ከጽንፈኛው ቡድን አንፃር እንግዲህ በሰው ኃይል ስብስብም በብዛትም በተለይ በዚህ ሰሜን ወሎ ላስታ አይናቡግና ይህንን ስለሚዋሰን የተከዜን ይዞ የተከዜ ተፋሰሱን ይዞ ስለሚዋሰን ከትግራይ በኩልም ድጋፍ ያገኛል እና በዚህ ምክንያት የተሻለ የሚባል ስብስብ የነበረው ነው በጽንፈኛው ፋኖ ስብስብ ውስጥ ትልቅ ቁጥር ያለውን ታጣቂ ሲመራ የነበረው ከዛ በፊት አስቀድሞ ለ11 ዓመት የኢትዮጵያ መከላከያ ሰራዊት አባል ሆኖ አገልግሏል ኢትዮጵያ ደምቷል ቆስሏል ዘን ልዩ ኃይሉ ሲፈርስ አሁን ወደ ሰላም ስለመጣ እኔ ምንም አይነት ከማንም ሰው ጋር ማንም ሰው በአደባባይ ይናገር ጌትነት አልማው ጥሩነህ እዛ ስብስብ ውስጥ ካሉ ከአንዳቸው ጋር ግልጸም የለኝም መስመር ነው ይሄ አካሄድ አያዋጣም ሄዶ አማራውን ለእርስ በርስ ግድያ ለመሰረተ ልማት ውድመት የሚዳረግ ነው ባለቤቱ የትግሉ ባለቤት እዚህ አይደለም ያለው ራሱ መስራቾችም ተላላኪዎች ናቸው ፒውርሊ ሐሳቡ ለአማራው የሚጠቅም አይደለም ያ ነው ክርክሬ ያን ተከትሎ የተባለው ተባለ ይሄ ልጅ እዛ ሄደ ልዩ ኃይሉ ሲበተን ኑ ብሎ በጣም በከፍተኛ ደረጃ ልዩ ኃይል ሰብስቦ የነበረ ሰው ነው ተዋግቷል አዋግቷል እዛ በነበረው ጀግንነቱ ሌላ ጉዳይ ነው እኔ በዛ ውስጥ የሚደረግ ነገር ቱማታ አንቶ ፈንቶ ነው የሚገኝ ነገር የለው አሁን ትጥቅም ሰጪው ህዋት ነው ህዋት ደግሞ ከሻቢያ ነው የሚያመጣው ሻቢያ ከግብጽ ያመጣል ግን እርስ በርስ ነው እዛ ያለው አስቀድሜ እንዳልኳችሁ ህዋት ጥያቄዎች አሉት ጥያቄው እንዲፈታለት ጥረት የማድረግ እንጂ ህዋት ከዚህ በኋላ ጉልበት ሰብስቤ ተዋግቼ ባለም በቀጠናው በአፍሪካ በኢትዮጵያ ፖለቲካል ኢኮኖሚ ውስጥ 4 ኪሎ ዳግም እገባለሁ የሚል ህልም የላቸው የወንድ በር ነው የሚፈልጉ እንደ ኤግዚት ያንን ወልቃይት ጠገዴ ሰቲት ሁመራ ወይ ምዕራብ ትግራይ የሚባለውን ይሄንን ያው እንግዲህ ምሬ ወዳጆ እኮ ሄዶ ደቡብ ትግራይ የሚሉት ወይ እነሱ አስረክቦ ከነሱ ጋር አላማጣ ሆቴል ነው የሚውለው ኢትዮጵያ ሆቴል በባለፈው በዝርዝር ያቀርብኩላችሁ ህክምና የተከታተለው አይደር ነው ትግራይ ሄዶ እና ፍቅሩ ሙሉዬ ይሄ ነው በቃ ምንም አያዋጋም ነበር ቲክቶክ ላይ ነበር የሚውል ገንዘብና ስም ዝና ነው ያገኘበት ያለ ማብራሪያ ይሰጣል ለሚመራው ጦር እዛ ያሉት ሰው ከአስሩ አንዱ ሁለቱ እኮ ጭንቅላት ይኖረዋል እኛም ስንሄድ እንዲህ ነው የምንባል እንዴ ይላል ውጭ ላይ ቁጭ ብለው አሜሪካ ያላለ እዚህ ሩዋንዳ ያሉ አሉ ኡጋንዳ ካምፓላ ኢንቴቤ ያላለ ኬንያ ቁጭ ብለው ስም ያጠለሻል እኔ በተለይ አንዱ እኮ በወንጀል ተከሶ ሊፈረድብኝ ሲል ፈጣሪ አወጣኝ ይሄው በእግሬ ሮጬ እዚህ ገባሁኝ የሚል ጀግና ይጫወታል ሸሽተህ ሂደህ እንዳልታሰር ብለህ እስሯን ቢያንስ እንኳን እንዳልታሰር ብለህ ወይ ገና ሊያስሩኝ ይችላሉ ብለህ ሄደህ አንድም ቀን ቢሆን መጣ በድሮን ተመታው አልተመታው ማን መረጃ ሰጠ እየዘረፍክስ ቢሆን ከዛ ከራስ ወገንስ አምጣህና አጣምጣህ ጎደለ ያን ሁሉ መከራ የሚያይን ሰው ያዩን ሰው ትግላቸው ያን
የወረደም ቢሆን አማራ ወለጋ ተገደለ፣ ገዳዩ እኮ ሻዕቢያ ነው። የመጥረቢያው ባለቤት ሻዕቢያ ነው። ቆራጩ ነው እዚህ ያለው ተከፋዩ። ያን ብላ አማራ ክልል ውስጥ ምንም የማያውቁ ሴቶች፣ ህፃናት፣ አዛውንቶች፣ አሮጊቶች የአማራ ህዝብ የሚጠቀምባቸው የመገልገያ ተቋማት፣ ትምህርት ቤቶች፣ ጤና ጣቢያዎች፣ የግብርና ግብዓቶች በሙሉ አውድመህ ይሄ ትግል አይደለም ብለው የሰላም አማራጭን ሲመርጡ ፈሪዎች። ድሮም እነሱ የሚል ስም አስረስ ማርዳምጤ ሲመጣ ምን እንደሚባል እንሰማለን። ምሬ ወዳጆ ሲመጣ ምን ሊባል ነው? መከታው ምን ሊባል ነው? እነ ፈንታሁን እነ ኮሎኔል ፋንታሁን ሞሀቤ እነ ካፒቴን ማስረሻ ሰጤ የተባሉታል። ትግል በዛ ሰበብ አይደለም። አይኖ እዛ ቁጭ ብለህ በጽንፈኛው ቦታ ሂደህ ስታስበው ሲሄድ ትደነግጣለህ። ከዛ ማጣጣል አለብህ። ግን ለሚመራው ሰው ሲመራቸው ለኖሩ እነሱ የሚሉትን ከሆኑ እኮ እነዚህ ሰዎች ትግሉ አልነበረም ማለት ነው። መጀመሪያ ሲዘርፍ ነበር፣ የገንዘብ ማካበቻ እንዲህ ወንጀል ሲፈጽም ነበር። ያ እኮ መሪው ነው፣ ድርጅቱ የለም ማለት ነው። እና በዛሬው ዕለት የአማራ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት ዶክተር አብዱ ሁሴን ለምሬ ወዳጆ ስልክ ደውሎለት ነበር። ዝርዝር ውይይቱን አልነግራችሁ። ለምሬ ወዳጆ ስልክ ደውሎለት ተወያይተዋል፣ ተነጋግረዋል። ከዛስ ይህን ተነጋግረው የጽንፈኛው ቡድን ፕሮፓጋንዲስቶች ጀግናው ምሬ ወዳጆ ስልክ ሲደውልለት ማነክ ሲለው ዶክተር አብዱ ሁሴን ነኝ ሲል በስድብ አጥረግርጎ ዘጋበት ይላሉ። ምን ያህል እንዴት አይነት ደንቆሮ እንደሆኑ አስቡ። ልትታገል ነው የወጣ። እኛ የምንታገለው በዚህ አግባብ ነው ትላለህ እንጂ የመንደር ዱርዬ ነው። ለምሬ ወዳጆ እኮ እየጠቀሙት አይደለም እኮ። ምሬ ወዳጆ እንደዛ ብሏል ወይ? አሁን እኔ ያሉትን ለመናገር የሚያስችል ኦቶሪቲ የለኝም። ቢያንስ ዛሬ የስልክ ንግግሩ ከወጣ አሰየው። ያኔ ብቻ ይህንን ያዙ። እንደዚህ አልተባባሉ። ግን እንዲህ ብሎ ሰድቦ ከነስድቡ ተጨምሮ ጆሮ ላይ ስልኩን ዘጋበት። እንደዛ ነው እንዴ? እኛ የወጣ ነው በዚህ ነው የምንታገለው። ይሄ ታሪክ ይሄ ጥያቄያችን እስኪመለስልን ድረስ በትግላችን እንቆያለን ነው ልትል የምችለው። ግን እንደ መንደር ዱርዬ ያስባሉ። ዙሮ ከምሬ ወዳጆ ጋር ተነጋግረዋል። ወሎ ይሄ ግልጽ ስለሆነ ነው። ጎንደር የአፋብን ከፍተኛ አመራርን ጨምሮ ሬዲ ነን እንመጣለን ብለዋል። ስማቸውን እንድነግራቸው አትጠብቁ። ሸዋ በተመሳሳይ፣ ጎጃም በተመሳሳይ። በነገራችን ላይ ለምን አንድ ሚስጥር አልነግራችሁም? ስሙን አልነግራችሁም። በታሪክ ግን የሆነ ጊዜ እንድታስታውሱ ጌትነት እንዲህ ብሎ ነበር ጋት ሚዲያ፣ ወይ በቅርቡ ይህ መረጃ ሊወጣ ይችላል። ኢትዮጵያ ዶክተር አብይ እየመራ አይደለም መውረድ አለበት የሚል የጽንፈ ደግሞ ይህን ስነግራችሁ እንዳሰበስቡት ይሰብሰብ፣ ችግር የለውም። ማን ነው የሚለውን ግን ገምቱ። የጽንፈኛው ዋና ስትራቴጂስት ነኝ የሚል ሰው የሚጽፍ ገንዘብ ከአንድ ሁለት ጊዜ ሰብስቦ በሚሊዮን ገንዘብ ሰብስቦ ያከፋፈላል። በኖርማል ወንጀለኛ የሆነ ሰው አዲስ አበባ ውስጥ ከአሜሪካ መጥቶ በኢትዮጵያ አየር መንገድ ተሳፍሮ መጥቶ እዚህ አዲስ አበባ ድርድር አድርጎ እንደተመለሰ ታውቃላችሁ። ድርድር ተደረገ። ይሄ ነው ጉዳዩ። የፋኖ እነዚህ ከተመለሱ በዚህ የጠየቋቸው ጥያቄዎች አሉ። አዲስ አበባ ላይ ተነጋገሩና ከዛ ናይሮቢ ሄዱ። አልተስማሙም። እሱም አልተስማሙም እኮ በቃ በዚህ አልስማማም አለ። በቃ ምናምን ግን የኢትዮጵያ መንግስት ለድርድር ነው የመጣው። ይሄ ሰው ታዛቢ ባለበት ነው የመጣው። ኦኬ እሺ መጣ ብለህ ብታስር በዓለም ሕግም ወንጀል ነው። ለምሳሌ በህዋት ድርድር ወቅት በቻርተርድ አውሮፕላን ተልኮ አሁን እኮ ሊናገሩ ይችላሉ። ጅቡቲ እኮ ድርድር ተደርጓል። አንድ በጦርነት ማለት እኮ ሽሬ ድርድር ተደርጓል። ሁለት ይሄ እንግዲህ የጋማ የፋመ ጦርነት እየተካሄደ ነው። አንስማማ ምናምን ጅቡቲ ተደርጎ እዚህ መጥተህ ትራንዚሽን አድርገው እናንተም ባዚህ ብለህ አታስገባ። አደራዳሪ አለ። ያ የሚያስከትለው የፖለቲካም የዲፕሎማሲም አጠቃላይ መገለል ሁሉ ያመጣብሃል።
ያ ሰው ከአሜሪካ መጥቶ በተመሳሳይ አፋብን ከመመስረቱ በፊት አፋብኃ እያለ አንድ የአፋጎ የአማራ ፋኖ በጎጃም አንድ ከፍተኛ አመራር ከአዴት አካባቢ መኪና ተልኮ የኤንጂኦ መኪና በቀጥታ ባህር ዳር ሄደ። ከባህር ዳር ተሳፈረ በፕሌን ኤርፖርት ላይ ጠበቁት። አደራዳሪው ኤምባሲ ተደራደረ፣ ተነጋገረ፣ ተወያየ፣ አልተስማማም። በመጣበት አግባብ ኤርፖርት ገባ በቪአይፒ ከቪአይፒ ከኤርፖርት እንደገና ባህር ዳር ወረደ። በመኪና ተቀበሉት። ቀጥታ እዛው ምሽጉ እንዲገባ ነው የተደረገው። እንዲህ አይነት ጉዳዮች አሉ። ውስብስብ ጉዳይ ነው ጓዶች፣ ድርድር እየተካሄደ ያለው እና እነ ምሬ ወዳጆ ትናንት ምን ብያቸዋለሁ? እነ ምሬ ይመጣሉ፣ እነ አስረስ ይመጣሉ፣ ሌሎችም ይመጣሉ። መምጣት ምን ያለባቸው ኑ ወደ ቤታችሁ ግቡ እኮ አይደለም እየተባለ ያለ። ጥያቄያችሁን ቆጥረን ተደራድረን ከዚህ በፊት አፋሕድ እና የአማራ ፋኖ ህዝባዊ ድርጅት የእነ እስክንድር ነጋውና የአማራ ብሔራዊ ክልላዊ መንግስት በኢጋድ አደራዳሪነት በአፍሪካ ህብረት ታዛቢነት የተደረገ ስምምነት፣ በዛ ላይ ተጨማሪ አዲስ እንደራደር ካላችሁ ሰየው። ግን ውዝ የሚጨመር ነገር ካለ የስልጣን ክፍፍል ሊሆን ይችላል፣ ሌሎችም ጉዳይ እንስራ። ጫካ ይምሽባችሁ፣ ጫካ አትቅሩ። ጉዳት አያመጡም ወይ? እንዴት ነው ጉዳት የማያመጡት? ኑ ሀገራችንን እናልማ አብረን። ኑ ክልላችንን አብረን እናልማ። የምትገድለው የራስ ወገን ነው፣ የምታዋድመው የራስ ወገን። ማሰሮ ደንብ ማዕከላዊ ጎንደር ማሰሮ ደንብ ያ የወደመው ንብረት የግብርና ጣቢያ ሞተር ፓይፑን ምኑን ትምህርት ጽሕፈት ቤት ያውሉ ኮምፒውተር ጤና ጣቢያውን ሊወደመው የማን ነው እንዴ? ጣሊያን እንደዛ አላደረገም። ጎበዝ ህዋት እንደዛ አላደረገም እንዴ? የፖሊስ ጣቢያ አሁን እኮ እየተደረገ ያለው ፍጹም ነው ከምትሉት በላይ። ስለዚህ እንደራደር ነው እና የምሬ ወዳጆና የክቡር ምክትል ፕሬዚዳንቱ የአብዱ ሁሴን ስልክ ልውውጥ መሰረታዊ ጉዳዮች ላይ ፎከስ ያደርጋል። በታዛቢዎች እኮ ተገናኝተው ያውቃሉ። አሁን ሰው ብዙ ጊዜ ያኔ ሚዲያ ላይ ወጦ ጮሆ ስለነበረ የእንትኗን ነው የሚያውቅ፣ የዚች እነ እስክንድር የተገኙባትን የወሎዋን ነው የሚታወቅ፣ ብዙ ጊዜ የምትወራ ሰዋል። ከዛዎች ድርድር ተካሂዷል። በዚህ መንገድ እንደዚህ እናርግ እናስተናግድ፣ አይ የለም እኛ ፕሬዚዳንት መሆን አለብን ተብሎ ተጠይቋል። አይ ፕሬዚዳንት ከምትሆኑ በዚህ ጉዳይ አብረን እንፍታ፣ አብረን እንስራ ተብሏል። የሚሻለው እሱ ነው፣ የሚያዋጣው አሁንም እሱ ነው። ኑ እንደራደር የሚባለው እንጂ ዝም ብሎ የሆነ አሁን የሆነ መንገድ ላይ ጫኝና ወራጅ የተገናኘ ሶሪ ጫኝና ወራጅ ስል ደግሞ የሙያውን አይደለም። ይሄ ዝም ብሎ በቃ ይሄ ሌማን የሆነ አንተ እንደዚህ ነው የደወልክ እንዴ ምናምን አይነት ነገር አለው የሚለው እሱ አይደለም። ጠቃሚው እሱ አይደለም። ውይይቱ የተደረገው እና እንስራ የተደወሉ ዝርዝሩ ሌላ ጊዜ ይገለጻል። አይ ቲንክ ዲስ ኢናፍ። ከዚህ በላይ ከሄድኩኝ ከአሜሪካ መጥቶ መደራደሩን ይህን ያልኳቸው የአፋጎ አመራር ማን ነው ብላችሁ ስሙ። ድርድሮች እዚያ ድረስ ነው የሚካሄዱት እና አንዳንዶቹ ያንን ያዩና እከሌ የሚባለው አመራር እከሌ እኮ ጋር ነው ያለው። ያው ሊክ ያደርጋል መረጃውን። ትልቁ ነገር አሁን ከየትኛውም ሳይድ ሊክ ሊያደርግ ይችላል እና ይሄ ነው ለምሬም የሚጠቅመው ለአማራ ክልልም የሚጠቅመው እንቀሳቀስበታለሁ ለሚለው ለወሎ ህዝብም አጠቃላይ የሚጠቅመው ምሬ ማን ነው ምናምን የሚለውን ዝርዝር ትተ ነው የሚጠቅመው እሱ ነው። የተወያዩትም ያ ነው። እሱን ካልኳችሁ በኋላ የኢትዮጵያ ዝምታ ብዙ ፖለቲከኞችን በተለይ በሶማሊያ ጉዳይ ግራ አጋብቷቸዋል። አንደኛው ባለ ሁለት መንግስቱ ኢትዮጵያ ውስጥ ሁለት መንግስት አለ። አንደኛው የቄሮ መንግስት፣ ሁለተኛው
4 ኪሎ መንግስት ይል የነበረው ሰው የሳውዝ ዌስት ሶማሊያ ወዳጇን ኢትዮጵያ አጣች በዲፕሎማሲ ኩስመና ምክንያት አለ። ምንድን ነበር ይታሰብ የነበረው? ሳውዝ ዌስት ሶማሊያ ላይ ልክ ኬንያ ጁባላንድ ላይ እንደደገፈችው በ2024 ቀጥታ አልደገፈችም፣ ግን ቴክኒካል ሰፖርቶች ነበሩት። እንደዚያ ቢደረግና ችግር ቢፈጠር ኑሮ ለምሳሌ ሳውዝ ዌስት ሪጂናል ስቴት ፕሬዚደንቱ ላፍታ ግሪን አሸንፎ which means ከፍተኛ ጦርነት ቢቀጥል ኑሮ ይሄው ኢትዮጵያ በውስጥ ጣልቃ ገባች በሶማሊያ ጉዳይ። ምክንያቱም ትናንት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ቪላ ሶማሊያ በሶማሊያ ውስጥ በሞቃዲሾ የሚኖሩ ዲፕሎማቶችን ሰብስበው ዝርዝር መግለጫ ሰጥተዋል። እሱን ካስተማማኝ መረጃ ያገኘሁትን ነግሬያቸዋለሁ። ፎከስ ያደረገ የነበረው ዋናው ኢትዮጵያ በውስጥ ጉዳያችን ጣልቃ እየገባች ነው የሚል ነበር። ያ ቢሆን አሁንም ሐሰን ሼክ መሐመድ ይህንን ከሶ በቃ በኢትዮጵያ ምክንያት የተፈጠረ ነው አድርጎ ያን ፖርትሬት አድርጎ ከግብፅ የሚገኘውን ድጋፍ ቱርክ በዋነኝነት ሶማሊያን ይደግፋል። ለምን ከተባለ ነዳጅ ድሪል እያደረጉ ነው። ይሄ ብሉ ኦሽን ላይ ኢንዲያን ኦሽን ላይ ቢሊየን ኢንቨስት አድርገዋል ቱርኮች። ስትራቴጂካሊ ደግሞ ይፈልጉታል ቫስት የሆነውን ኢንዲያን ኦሽን የጦር መሳሪያም ለመሞከር በዛውም ያለውን ስትራቴጂክ ኢምፖርታንሱን ውሰዱ። ለፓወር ባላንስ ነው። የሶማሌላንድ መምጣት የፈጠረው አለ በአረብ ሊግ በኩል መልሶ ሱዳን ላይ ጣልቃ ገባች የሚል ጩኸታል። ከሱዳናውያን በላይ የሚተነትኑት እነዚህ ቁሞ ቀሮች ናቸው፣ ለኛ ፖለቲከኞች። በተመሳሳይ ሶማሌ ላይ ይሄን አረገች። እንደዚህ አድርጎ በቃ ከኤርትራ ጋር ደግሞ ይህንን የወደብ ጥያቄ ተጠይቆ ወይ እንዲሆነ በቃ አድርጎ የፓሪያ ስቴት የማድረግ የመነጠል የተገፋ የማድረግ የውስጥ ዘመቻ ለመክፈት ፍላጎት ነበር። የኢትዮጵያ መንግስት ከሳውዝ ዌስት ሶማሊያ አንጻር እጅግ በጣም አስተማማኝ የሆነ ሴክተር 3 የሚባል በአውሶም ውስጥም ቢሆን ኢትዮጵያ በአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ላይ 2500 ወታደር አላት። ከዛ በላይ ደግሞ 9000 ገደማ ደግሞ በሁለትዮሽ ስምምነት በባይላተራል ሚሊተሪ አግሪመንት 9000 ገደማ ወታደር አለ። በድምሩ ወደ 11500 አካባቢ አለ ሶማሊያ ውስጥ ዌል አርምድ የሆነ ግን የሶማሊያ መንግስትን ህግና ስርዓት አክብሮ የሚሰራ ካስፈለገ ደግሞ ናሽናል ኢንተረስትን ሊያስጠብቅ የሚችል። በዚህ ጸጥ በማለቷ ለምንድን ነው ኢትዮጵያ ዝም ያለችው? ምን ተስማምተው ነው ከሐሰን ሼክ መሐመድ ጋር? ሐሰን ሼክ መሐመድ ፕሬዝደንቱ ኢትዮጵያ በውስጥ ጉዳይ ጣልቃ ገባችብኝ እያለ ይከሳል። በኢትዮጵያ በኩል ግን ያየነው የለም። አብዲአዚዝ ላፍታ ግሪን ለቅጫለው ሪዛይን አድርጃለሁ አሉ። የት እንደሄዱ አይታወቅም። በኢትዮጵያ በኩል ምንም አልተባለም። ለምን? ሳውዝ ዌስት ሶማሊያ ከኢትዮጵያ ጋር ጠንካራ ግንኙነት ያለው ስለሆነ ፕሬዝደንቱም ቢሆኑ ልክ አህመድ እስላም ማዶቤ የጁባላንዱ ዋና መቀመጫው ኪስማዮ ያደረገው በኃይል ልክ እንደ ከሰሞኑ በኃይል ፈነቅላለሁ ብሎ ሐሰን ሼክ መሐመድ ወታደር ሲልክ ተዋግተው የማረኩትን ማርከው የገደሉትን ገድለው ሌላው ደግሞ ከነትጥቁ ኬንያ ድንበር ገባ። ኬንያ ድንበር ሲገባ ጦር መሳሪያውን ተቀብለው ታስታውሳላችሁ በአውሮፕላን ጭነው የላኩት ማለት ነው ለሞቃዲሾ። ልክ እንደዚያ ኢትዮጵያም ጣልቃ ትገባለች የሚባል ነበር። የኢትዮጵያ የዝምታ ሚስጥር ምንድን ነው የሚል እጅግ ከፍተኛ የሆነ መነጋገሪያ የሆነበት ሁኔታ አለ እና ለሀገር ውስጥ ተቃዋሚዎች ቀድሞ ግን ምን ተሰርቷል ታስታውሱ ከነበረ የሶማሊያ ክልል ፕሬዝዳንት ሙስጠፌ እንዲህ አሉ። ከምርጫው በፊት ኢትዮጵያ ትበተናለች አሉ። በምርጫ እንደዚህ ውጤት አይመጣም አሉ የሚል ዝም ብለን አንየው። የሆነ ነገር ዝም ብሎ አይሰራ። ምንጭ አለው ከጀርባ። ይሄን በዚህ ስራው ከዛ ያን ተከትሎ ይሆናል፣ ከዛ ይመጣል። ያ መሰሳብ አለው። ግጭት ሶማሊያ ላይ የሚፈጠረው ሳውዝ ዌስት ሶማሊያ ስቴት የሚፈጠር ግጭት እዚህኛ ጋር የሚያመጣው ቀውስ አለ። ያቺ ሁሉ ካልኩሌት ተደርጋ እንሰራ የነበረው። ቀጥሎ የኦጋዴን ብሔራዊ ነፃነት ግንባር እናንቀሳቀሳለን። እዛ ክልል ውስጥ የሚኖረው ግጭት ደግሞ በተለይ ጎዴ ላይ ያለ
$15 ቢሊዮን ገደማ ኢንቨስትመንት ነው ያለው። $15 ቢሊዮን ነው እያልኳለሁ። ወደ 108 ኪሎ ሜትር የሚዘረጋለ ከሂላላና ከካሉቭ የሚመጣ የፔትሮኬሚካል ኢንዱስትሪ አለ የሚቋቋም፣ የአፈር ማዳበሪያው አለ፣ የጂኦተርማል ኢነርጂ አለ። እንደገና ሌሎች ደግሞ የተያዙ ፕሮጀክቶች አሉ። የኃይል የናሽናል ግሪዱን ወደ ጅግጅጋን ጨምሮ ወደ ሀረር የሚተላለፍ ወደ $500 ሚሊዮን ያለበት ያሁሉ አለ። ደግሞ የሶማሌ ወገናችን ደግሞ በግጭት ቀጠና ውስጥ ሲናጥ ከኖረበት ወጥቶ አሁን ሰላም አግኝቷል። ሰላም ብቻም ሳይሆን ልማት ውስጥ ገብቷል። ከዚህ አናጥቦ ልክ ኦሮሚያ ክልል በተለላኪ እንዳደረጉት፣ አማራ ክልል በተለላኪ እንደሚነውጡት፣ ትግራይ ክልል ሌላ የጦርነት ጥላ እንዲያጠላ 24/7 ጦርነት ስለሚሰብኩት ይህንን አድርገው አፋር ክልል ደግሞ የአፋር ሪቮሉሽነሪ ዩኒቲ ምናምን የሚባል የአፋር አብዮታዊ ዲሞክራሲ ግንባር፣ አፋር ሪቮሉሽነሪ ዩኒቲ ዲሞክራቲክ ፍሮንት አርዱፍ የሚባል ነው። አርዱፍ የተቃዋሚዎች እሱ አለ። የአፋር ሪቮሉሽነሪ ዲሞክራቲክ ዩኒት ፍሮንት የሚባል እሱን አድርገን በቃ ኢትዮጵያ ከልማት ከስትራቴጂክ ጉዳዮች ይልቅ በግጭት እሳት በማጥፋት ላይ እንድትመሰረት እናደርጋታለን የሚባለውን በጥበብ በትልቅ አመራር የታለፈበት ሁኔታ ድንጋጤ ፈጥሯል። ይሄ ድንጋጤ የሀገር ውስጥ ተለላኪውንም ላኪውንም ትልቅ ችግር ፈጥሮበታል። አሁን ታስቦ የነበረው ምንድን ነው? ኢትዮጵያ በውስጥ ጉዳይ የገባች በሳውዝ ዌስት፣ ሶማሌላንድም እንደዚህ አይነት ግንኙነት እያደረገች ነው። በዚህ መሰረት የግብፅ ይምጣልኝ ተብሎ ያ ትራይላተራል አግሪመንቱ ወደ አስመራ ለመሮጥ ነበረ ሂሳብ ተሰርቶ የነበረው። ከዛ ኦብነግ እናደራጃለን፣ ግብፅ ደግሞ አምጥቶ የደፋው የጦር መሳሪያ ለሱ እናስታጥቃለን ደን እና ምንድን ነው የሆነው የሚለው በጣም 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 በሚገርም ሁኔታ አንድ ምንድን ነው የሚለው ለምሳሌ አብዱራህማን ሸኪ አዛሪ የሚባል ጸሐፊ ምን ይላል? ኢትዮጵያስ ሳይለንስ ኤንድ ዘ ኤክስፓንሽን ኦፍ ዘ ፌደራል ገቨርንመንት ስቴት፣ ወይንም ኢትዮጵያ ዝም ብላ ፌደራል ገቨርንመንቱ እየተስፋፋ ነው። ለምን ጁባላንድ ላይ እንደዚያ ሲደረግ የኬንያን የነበረ ኢንቮልቭመንት ስላለ ምን ይላል? Many people have been surprised that Ethiopia has not intervened or commented on the federal government of Somalia's takeover of Southwest state. Southwest is the region where Ethiopian forces are most heavily concentrated, including both those operating under AUSOM, አስቀድሜ ያልኳችሁ 2500 ገደማ የሚሆነው በአፍሪካ ህብረት የሰላም ማስከበርና ማረጋጋት ሚሽን በሶማሊያ and others acting independently በባይላተራል ይሄዱት። There is growing speculation that in other areas where Ethiopia holds influence, the federal government may eventually expand its control as well. በሌሎች አካባቢ የኢትዮጵያ መከላከያ የተጠናከረ በትጥቅም ባለበት አካባቢ ፌደራል ገቨርንመንቱ እየተስፋፋ መሄዱ እንደማይቀር ያሳያል ይላል። The key question being raised is, ዋናው እዚህ ላይ የሚነሳው ጥያቄ what has Ethiopian received in return for its silence? ምን አግኝታ ነው ኢትዮጵያ ዝም ያለችው? ምንድን ነው የተገኘው? በባለፈው የፌደራሉ ፕሬዝዳንት ሐሰን ሼክ መሐመድ ጅቡቲ ሄደው ከጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ጠቅላይ ሚኒስትር ጋር ምንድን ነው የመከሩ? ምን ቃል ተገብቶላቸው ነው ዝም ያሉ? ኳሱን ራሱ ጋር ተወስደዋል ለማለት ነው። ይህን እየጠየቁ ነው። በዚህ ላይ ሐሰን ሼክ መሐመድ የቀራቸው ኦልሞስት 30 ቀን ነው። አፕሪል 30 ስልጣናቸው ያበቃል። ኦፍ ኮርስ ለአንድ ዓመት ተራዝሟል። ይሄ ምን ያመጣል፣ ምን ውጤት ያስከትላል የሚለውን አብረን የምናየው ነው የሚሆነው ማለት ነው። በዚህ አግባብ በደንብ አድርገን ማየት ይጠበቅብናል። ሌላው የኢትዮጵያ ከፍተኛ መንግስት ልዑክ ቡድን የብድር ሽግሽግ እየተካሄደ ነው። እኛ ሀገር ላይ እንዲሆነ በቃ ጥቃቅን ስህተቶችን ስለምንቆጥር እንጂ በሳይለንት ግዙፍ የሆነ ስራ እየተሰራ ነው። ኢትዮጵያ እንዳትበደር ተጨማሪ ብድር ተበድራ
የልማት ስራዎችን እንዳትሰራ የብድር ጣሪያዋ አንገት ላይ እዚህ ደርሶ ቁጭ ብሎ እጅ ተሳስሮ ነው የተቆየው። ይሄ በዓለም ላይ ከከሌ ተበድራቸዋል ብሎ ማቅረብ ይቻላል። የኢትዮጵያ መንግስት ኮመርሻል ሎን 5 ሳንቲም አልተበደረም። ከለውጡ በኋላ ኮመርሻል ሎን ማለት የመበደር አቅምህ እስከቻለ ድረስ ለፕሮጀክቶች፣ ለስኳር ሊሆን ይችላል፣ ለግድብ ዋቴቨር ለምትፈልገው አዋጭነቱን እዚህ የምታበድረው አቅምህ ከጂዲፒ ጋር ተይዞ ፕሮጀክቶች በምን ያህል ጊዜ ይመልሳሉ ተብሎ ከሀገራቱ ጋር ያለህ ግንኙነት ተገምግሞ ዘን አበዳሪው ባንክ ደግሞ በሚያቀርበው የፕሮጀክት ፊዚቢሊቲ ስተዲ መሰረት፣ ምክንያቱም ግድብ ከሆነ የዛኛው ሀገር ኮንትራክተር የራሱ ሀገር ኮንትራክተር ነው የሚሰራው። ጃፓን ካበደረ የጃፓን ድርጅት ነው የሚሰራው። ኢትዮጵያ ውስጥ በሙሉ በቻይና ብድር የሚሰሩ ፕሮጀክቶች በሙሉ የቻይና ተቋራጭ ነው የሚመጣ። አንድ ሀገር ላይ ለምሳሌ ቱርክ ላይ ብትሄዱ ቱርክ የምታበድረው ከሆነ ፋይናንሱን የቱርክ ኮንትራክተር ነው የሚመጣው። የሀፒ መርከዚን እዩ ባቡር ሲሰራ የነበረው ብድሩ ከእስራኤል ከመጣ የእስራኤል ካምፓኒ ነው የሚሰራው። ከዛ ለምሳሌ የቻይና ካምፓኒ ከሆነ የሚያበድር መንገዱን የሚሰጠው የቻይና ተቋራጭ ይመጣል። ከዛ መኪናው ደግሞ እዛ ቻይና ተቋራጭ ውስጥ የሚገባው መኪና ደግሞ የማን ነው የሚሆነው? የቻይና ሲኖ ትገዛል። ኢትዮጵያ ውስጥ በሙሉ ሲኖ የሆነው የሚሰሩት ፋይናንሱ የቻይና ፕሮጀክት ነው። ፋይናንስ የሚያደርገው ቻይና ነው። ፕሮጀክቱን የሚሰራው ተቋራጭ ነው። ተቋራጭ ደግሞ የቻይና መኪና ግዛ ይልሃል። ምክንያቱም ሲኖ ሲሆን አንደኛ ሲኖ ነው የሚልህ፣ ሁለተኛ ሌላ ከጠፋ የሲኖ የሌላው ዋጋ የወረደ ነው፣ ግን አስገዳጅ ሲኖ ያደርጋል። ለምሳሌ ኢትዮጵያ ህዳሴ ግድብን ሳሊኒ ነው የሰራው። ዊቢውልድ ኢምብሪጎ እዛ ይሰራ የነበረ የጣሊያን መኪኖች ናቸው፣ አክትሮስን ጨምሮ የኢዩ መኪኖች። የአውሮፓ ህብረት ከጣሊያን ውጭም ከሆነ ከዛ ውጭ ህዳሴ ግድብ ውስጥ ሲኖትራክ አታይም፣ ዝር አይልም። እና ምን ልላችሁ ነው፣ ኢትዮጵያ በሳይለንት የብድር ሽግሽጓን እየጨረሰች ነው። የብድር ሽግሽግ ማለት በሌላ ነገር ብድሩ አለ፣ ነገር ግን በ5 ዓመት ትከፍላለህ ተብዬ የነበረው የብድር ጊዜ እንደገና በ20 ዓመት ኤክስተንድ የሚደረግልኝ ከሆነ እፎይታ አግኝቻለሁኝ፣ ሽግሽግ ተደርጎልኛል። በዛው ሂደት ደግሞ የሚሰረዝልኝ ይኖራል፣ የማስተካከያ የወለዱም ይሰራልኛል። ስለዚህ የመበደር ጣሪያን እንደገና ጨምራለሁ ማለት ነው። መበደር እችላለሁ። ኢትዮጵያ እኮ ለምሳሌ ለአዲሱ የቢሾፍቱ ኢንተርናሽናል ኤርፖርት ፋይናንስ በማፈላለግ የአፍሪካ ልማት ባንክ እንዲያግዛት ፊርማ ተፈራረመች። ታስታውሳላችሁ? ስካይላይት ላይ ለምን? የብድር ሽግሽጉን ስላልሰራን መበደር ስለማንችል እኛ ራስ በቀጥታ። ስለዚህ አንተ ተበደርልን ነበር፣ እራሱ $500 ሚሊዮን አበድሮናል፣ እናመሰግናለን። አሁን ግን ኢትዮጵያ ከፈረንሳይ ጋር ከእንግሊዝ ጋር ከአበዳሪ ሀገሮች የቡድን 20 የአበዳሪ ክለቦች ከሚባሉት ጋር ስምምነት ተጨርሶ ዋና ሰብሳቢዋ ቻይና ነች። በቻይና በኩል ያለውም ስላልተፈረመ ያው መጨረሻ ላይ በሁለቱ በኩል ቡድኑ የሚመራው ቡድን አቅርቦ መጨረሻ ላይ እስኪወሰን ድረስ ካልሆነ ደን ኤኒዌይስ ቻይና ኦልዌይዝ ስትራቴጂክ ፓርትነር ነች ለኢትዮጵያ። እና ይህን ተከትሎ ይሄ ብቻ በቂ ስላልሆነ የኢትዮጵያ አየር መንገድ ቢሾፍቱ ኢንተርናሽናል ኤርፖርት ላይ የሚያሰራውን ለዛ የሚሆን ፋይናንስ ለማግኘት $12.5 ቢሊዮን ይፈጃል። በዛ ውስጥ ዶክተር ኢዮብ ተካልኝ የኢትዮጵያ ብሔራዊ ባንክ ገዢ ዋና መሪው የፋይናንስ ሚኒስትሩ ፋይናንስ ሚኒስትሩ ክቡር አቶ አህመድ ሽዴ፣ የኢትዮጵያ አምባሳደር በቻይና ተፈራ ደርበው፣ የኢትዮጵያ አየር መንገድን የወከሉ እነኚህ ውይይት አድርገዋል። ከትናንት በስቲያ ቻይና ነበሩ። በዛም ከኤክስፖርት ኢምፖርት ባንክ ኦፍ ቻይና ኤግዚም ባንክ ከሚባለው፣ ከቻይና ዲቨሎፕመንት ባንክ ሲዲፒ፣ ከኢንዱስትሪያል ኤንድ ኮመርሻል ባንክ ኦፍ ቻይና አይሲቢሲ፣ ከዚህ ጋራ ከነዚህ አካላት ጋራ ለኢትዮጵያ የሰፋፊ ፕሮጀክቶች ብድር እንዲያቀርቡ በመርህ ደረጃ ላይ ስምምነት ተደርሷል። ይህ ስምምነት ወደ ተግባር የሚገባው ልክ በሙሉ የብድሩ አልቆ የአበዳሪ ክለብ ሀገራት በተናጠል አልቋል።
መጨረሻ ላይ ይቀርባል ማለት ነው። በዚህም በቂ ስላልሆነ እነዚህ የቻይናዎች ብቻ የኤዥያን ኢንፍራስትራክቸር ኢንቨስትመንት ባንክ የኤዥያ የመሰረተ ልማት ኢንቨስትመንት ባንክ የሚባለው በ2016 የተመሰረተውና ግዙፍ የሆኑ በዋነኝነት የዚህ ከሲልክ ሮድ ጋር ከቻይና ፖሊሲ ጋር አብሮ የሚሄድ ቻይና ብቻ አስገዳጅ ነው እያልኳቸው አይደለም፣ ግን በኢነርጂ በማይኒንግ በቴክኖሎጂ ላይ ግዙፍ የሆነ የመሰረተ ልማት ኢንቨስትመንት የሚሆን ገንዘብ ከሚያበድረው ኤአይአይቢ ወይንም ኤዥያ ኢንፍራስትራክቸር ኢንቨስትመንት ባንክንም እንዲሁ ጉብኝት አድርገዋል። በመሰረታዊ ደረጃ ስምምነት ላይ ደርሰዋል ማለት ነው። እንደምታውቁት የዚህ የኤዥያን ኢንፍራስትራክቸር ኢንቨስትመንት ባንክ ሪጅናል ቀጠናዊ አባላቶቹ ቻይና፣ ህንድ፣ ኢንዶኔዥያ፣ ፓኪስታን፣ ባንግላዴሽ ናቸው። ኢትዮጵያ ከነዚህ ሀገራት ጋር መልካም ግንኙነት አላት። ቀጠናዊ ያልሆኑ አባላት ደግሞ ጀርመን፣ እንግሊዝ፣ ፈረንሳይ፣ ጣሊያን እና ካናዳ ናቸው። በ2022 ከ4 ዓመት በፊት ኢትዮጵያና ናይጄሪያ እና ደቡብ አፍሪካን ጨምሮ ወደ የአፍሪካ ቀጠናዊ አፍሪካ ሜምበርስ ሆነዋል። ነገር ግን ኢትዮጵያ ከዚህ ተቋም ብድር ማግኘት አልቻለች። የብድር ጣሪያዋ ወደ ሶቨሪን ዴብት ውስጥ እየደረሰም ስለነበረ ማለት ነው። በዚህ ምክንያት ወደ ውጤት አልተሄደም ነበር። ይሄ እጅግ በጣም የሚያረካ ነው። አንድ ምናልባት ሼክ መሐመድ ቢን ዛይድ አልናህያን የዩናይትድ አረብ ኤሚሬት ፕሬዚደንት በዛሬው ዕለት የኳታር ኢሚርን ወይንም መሪን ገዥን ሼክ ታሚም ሐመድ አልታኒን ተቀብለው በሁለትዮሽ እና ቀጠናዊ ሲባል የነሱ የገልፍ ኮኦፕሬሽን ካውንስል ጉዳይና የመካከለኛው ምስራቅ በተለይ የኢራን እስራኤልና አሜሪካ ጦርነት ጉዳይ መክረዋል። የዚህ የሆርሙዝ ጉዳይ በጣም አጨቃጫቂ የሆነ ነው። እስራኤል አዲስ እቅድ ይዛ መጥታለች። ለምን ሆርሙዝን ኢሬሌቫንት አናደርገውም የሚል ከዚህ በፊት ስዊዝ ካናልን ኢሬሌቫንት የማድረግ የቤንጎሪዮን ካናል ፕሮጀክት አለ። ይህም ደግሞ በሆርሙዝ በኩል ሳያልፍ በሳውዲ አረቢያ በኩል አድርጎ በጆርዳን ይሄድና እስራኤልን አቋርጦ በዴድሲ ወደ ሜዲትራኒያን ገብቶ ወደ አውሮፓ ይቅረብ የሚል እንግዲህ ማይቲክ የሆነ ፕሮጀክት ነው። የማይሳካ ግን የለም። የሰው ልጅ የማይሰራው ነገር የለም ከተባበረ ነገ ያልቃል ወይ? ቴክስ ታይም። ደግሞ እሱ የ4-5 ዓመት ፕሮጀክት ኦፍኮርስ ሰም ሶርት ኦፍ ደግሞ እነዚህ ታክቲካል ኒውክሊየር የሚባሉትን ተራራዎችን እየናዱ የሰው ልጅ እኮ ግሬት ማን ሜድ ሪቨር እኮ ሰርቷል። ሊቢያ እኮ ከቤንጋዚ ቆፍሮ አውጥቶ እኮ ውሃ ለዜጎቹ አቅርቧል እኮ። በኋላ ላይ ጉዳት የደረሰበት ማለት ነው። ያንን በረሃውን ዓለም ልሟል። እሱ ተቆፍሮ ውሃ ወጥቶ ጋዳፊ ትልቅ ስራ ሰርቷል እና ግሬት ማን ሜድ ሪቨር የሚባለው እና ይህንንም ለመስራት እቅድ አለ። እንዳንረሳ ኳታር እንግዲህ እስራኤል ለሶማሌላንድ እውቅና የሰጠቻት ዲሴምበር 25 ነው አይደል? ዲሴምበር 25 2025 ኤግዛክት ዲሴምበር 25 2025 ይመስለኛል። ከዛ ቀደም ብሎ ግን ዲሴምበር 3 2025 ላይ ኢሮ የሶማሊላንድ ፕሬዚደንት ዶሃ ሂደው ነበር እና ጥያቄ ጠይቀው ነበር። ለምን ላይዘን ኦፊስ ኤምባሲያው ላይዘን ኦፊስ አትከፍቱም የሚል ጥያቄ ጠይቀው ነበረ። ያም ብቻም ሳይሆን በሶማሊያ የኳታር አምባሳደር ወደ ሀርጌሳ ሂደው ንግግር አድርገው ነበር። ዩናይትድ አረብ ኤሚሬት ካላት ሪጂናል ኢንፍሉዌንስ አንጻር የኳታር ጉዳይስ እንዴት ይሆናል? ኳታር ደግሞ በነገራችን ላይ በጣም ጥርስ ከተነከሰባት ሀገር መካከል አንዷ ነች። በተለይ እስራኤል ኳታር ላይ ጥርስ ነክሳለች። ያው በተደጋጋሚ ኳታር ኢነሚ ስቴት ተብላ ትሰየም በሚል ኬኔስቱ ላይ ህግ አውጪው ምክር ቤት ላይ እየቀረበ በልዩነት ነው ሪጀክት እየተደረገ ያለው። አንድ ሁለት ጉዳዮች ነበሩኝ፣ ግን ሰዓታችን እንዳልፈጅባቸው። ኢትዮጵያ በክብር ለዘላለም ትኖር። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት ስጡ፣ አካፍሉ። እንዲሁ ልዩነት እዚህ ላይ ችግር አለ የምትሉት መፍትሄም አመላክቱ። አንድም ሀሳብ አስተያየታችሁን ሳላነብ ቀርቼ አላውቅም። ጋት ሚዲያን ደግሞ በሱፐር ቻት በሱፐር ታንክስ ደግፉ። የበለጠ እየተሻል ወደ ስቱዲዮ ወደ ድምፅ ጥሩ ወደሆነ ነገር እናድጋለን። ያው ሊሚቴሽኑ ስላለ
ታንኪዩ